ሰላም ይሄ ደግሞ ከፓርት 2 የቀጠለ ቪዲዮ ነው። ስለዚህ ፓርት 3 ቪዲዮአችን ላይ ዳታ ኮሚኒኬሽን ስለ ዳታ ኮሚኒኬሽን እናያለን። ዳታ ኮሚኒኬሽን is a process of transmitting and receiving data in one direction to another direction inaccurately without duplication። ስለዚህ ዳታ ኮሚኒኬሽን የምንለው ነገር it is a process of transmitting and receiving of data አንድ ፕሮሰስ ነው። ምን የምናደርግበት ፕሮሰስ ዳታን የምንልክበትና ዳታን የምንቀበልበት ፕሮሰስ ኮሚኒኬሽን እንለዋለን ማለት ነው። in one of direction to another direction accurately without duplication ከአንዱ ዳይሬክሽን ወደ አንድ ዳይሬክሽን ኢንፎርሜሽን መረጃዎችን በመልክበት ጊዜ ነገር ግን ምን መሆን የለበትም ዱፕሊኬት መሆን የለበትም መባዛት መሆን መቻል ያለምንም ኢረር እና ያለምንም ዱፕሊኬሽን መሆን መቻል አለበት ዳታ ኮሚኒኬት ስናደርግ። ስለዚህ ዳታ ኮሚኒኬሽንን ካየን ዳታ ኮሚኒኬሽን ታይፖቹ ምንድናቸው የሚለውን እንያ። ስለዚህ there are three ways of data communication ሶስት አይነት የዳታ ኮሚኒኬሽን አይነቶች አሉ። የመጀመሪያው ሲምፕሌክስ የምንለው፣ ሁለተኛው ሃፍ ዱፕሌክስ የምንለው፣ ሶስተኛው ደግሞ ፉል ዱፕሌክስ የምንለው ሲስተሞች ናቸው ወይም የዳታ ኮሚኒኬሽን ታይፖች ናቸው ማለት ነው። let me to see about one by one. So the first one is simplex data transmission. የመጀመሪያው ላይ simplex data transmission የምንለው ነው። data can travel in only one direction that is from the sender to the receiver. simplex transmission የምንለው simplex ሲስተሙ ምን አይነት ሲስተም ነው? የሲምፕሌክስ ትራንስሚሽን ሲስተም ዳታው ከአንዱ ዳይሬክሽን ወደ አንዱ ዳይሬክሽን ምንድነው የሚያደርገው? ከሴንደሩ ወደ ሪሲቨሩ ብቻ ነው ዳታው ትራቨል የሚሆነው። ስለዚህ ከአንድ ዳይሬክሽን ብቻ ነው ወይ ከሴንደሩ ሴንድ ይደረጋል፣ ሪሲቨሩ ደግሞ ሴንድ ያደረገውን መረጃ ሴንድ ያደረገውን ኢንፎርሜሽን ዳታ ይቀበላል ማለት ነው፣ ሪሲቭ ያደርጋል። ስለዚህ ዳታው ካን ትራቨል ኢን ኦንሊ ዋን ዳይሬክሽን ከአንድ ዳይሬክሽን ብቻ ነው ዳታው ትራቨል የሚያደርገው። ስለዚህ ዘ ሪሲቨር ካን ኖት ሪስፖንድ ባክ ቱ ዘ ሴንደር። ነገር ግን ሪሲቨሩ የሱን ዳታ በሚቀበልበት ጊዜ ምን አያደርግም? ሪስፖንድ ማድረግ አይችልም ማለት ነው። ምክንያቱም ወይም ደግሞ እንደ ኤግዛምፕል የምናነሳው እንደ ራዲዮ ያሉ ዲቫይሶች እንደ ቴሌቪዥን ያሉ ዲቫይሶች ምን አይነት ሳፖርት ነው ምን አይነት ጥቅም ነው ሳፖርት የሚያደርጉት ፈንክሽን ነው ሳፖርት የሚያደርጉት ዳታን ይቀበላሉ እንጂ ዳታን ምን አያደርጉም? ሪስፖንድ አያደርጉም ማለት ነው። ሬዲዮ ይናገራል እንጂ ሪሲቭ አያደርግም። ቴሌቪዥኑ ደግሞ ልክ ቲቪ ስንመለከት ቲቪ ላይ የምንመለከተውን ፒክቸር ምንድነው የሚያደርገው? ያስተላልፍልናል፣ ፕሮቫይድ ያደርግልናል። ነገር ግን እኛ ምንም አይነት ኢንፎርሜሽን ዳታ መላክ አንችልም ወይም ደግሞ ሴንድ ማድረግ አንችልም ማለት ነው። ሌላው ደግሞ ሃፍ ዱፕሌክስ ዳታ ትራንስሚሽን የምንለው ነው። ዳታ ቱ ትራቨል ኢን ቦዝ ዳይሬክሽን በት ኦንሊ ኢን ዋን ዳይሬክሽን አት ኤ ታይም። ዳታው ትራቨል ይደረጋል፣ ምን ያደርጋሉ? ሴንድ ይደራረጋሉ። ነገር ግን በአንድ ጊዜ በት ኦንሊ ኢን ዋን ዳይሬክሽን፣ ነገር ግን ከአንድ ዳይሬክሽን ብቻ ነው አት ዘ ሞመንት። ይሄኛው አውርቶ ከጨረሰ በኋላ ወይም ሴንደሩ አውርቶ ከጨረሰ በኋላ በሁለተኛው ደግሞ ምን ያደርጋል? ሪሲቨሩ ደግሞ ይቀበልና የሱን ዳታ መልሶ ደግሞ ይመልስለታል ሴንደሩ ማለት ነው። ስለዚህ ኤግዛምፕል የምናነሳው እንደ ራዲዮ ኮሚኒኬሽን እና ዎኪቶኪ የምንለው እነዚህ የተለያዩ ኮማንደሮች የፖሊስ አባላት የሚጠቀሟት ያቺ ዎኪቶኪ የምትባለው ያቺ ለኮሚኒኬሽን የሚጠቀሟት ዲቫይስ ወይም ደግሞ ፎን ምን አይነት ጥቅም ነው ፈንክሽን የምታደርገው? ሃፍ ዱፕሌክስ ዳታ ትራንስሚሽን ነው። ስለዚህ አውርቶ ከጨረሰ በኋላ ምን እናደርጋለን? እኛ ደግሞ መልሰን እናወራለን። ነገር ግን ሁለቱም ምን ያደርጋሉ ማለት ነው? ኢን ቦዝሊ ኮሚኒኬት ያደርጋሉ ማለት ነው። ስለዚህ if you are speaking በሚያወራበት ጊዜ the party on the receiving end must wait until you have finished before they can talk back። ስለዚህ ያ ሰውዬ የሚናገረውን ሴንደሩ አውርቶ ከመጨረሱ በፊት ያዳምጥና ከጨረሰ በኋላ ሪሲቭ ያደርግና መልሶ ደግሞ ወደሱ ይልካል ማለት ነው። ሌላው በሶስተኛ ላይ የምንመለከተው ፉል ዱፕሌክስ ዳታ ትራንስሚሽን ነው። ፉል ዱፕሌክስ ዳታ ትራንስሚሽን data can travel in both directions simultaneously just like speaking and listening at the same time። ስለዚህ ፉል ዱፕሌክስ ዳታ ትራንስሚሽን የምንለው ዳታው ምን ያደርጋል? can travel in both direction ከሁለቱም ዳይሬክሽን
ሲሙልታኒየስሊ ወዲያውኑ ሲሙልታኒየስ በሆነ መልኩ እንላላካለን just like speaking and listening at the same time። ስለዚህ እንደ ስልክ ያሉ የተለያዩ እንደ ቴሌግራም እና የምንጠቀማቸው የሶሻል ሚዲያ ፕላትፎርሞች የመሳሰሉት እንደ ፉል ዱፕሌክስ ዳታ ትራንስሚሽን ነው ፈንክሽን የሚያደርጉት። ስለዚህ ዳታ ካን ትራንስሚትድ ኤንድ ሪሲቭድ አት ዘ ሴም ታይም። ስለዚህ እንደ ስልክ ማለት ነው። ስለዚህ ሰውየው ሪሲቨሩ ስልክ የሚደውለው ደዋዩ ስልክ ይደውልለትና ምን ያደርጋሉ ማለት ነው ሲሙልታኒየስሊ ኮሙኒኬት ያደርጋሉ። ስለዚህ በፉል ዱፕሌክስ እና በሃፍ ዱፕሌክስ መካከል ያለው ልዩነት ያ የሚጠቀመው ወኪቶኪ የመሰሉ ዲቫይሶችን ነው። ይሄ ደግሞ እንደ ስልክ ያሉ ፕላትፎርሞችን ነው የሚጠቀመው። ስለዚህ ያ ሁለቱም ኮሙኒኬሽኑን ኮሙኒኬት ያደርጋሉ። ሁለቱም መነጋገራቸውን ይቀጥላሉ። ነገር ግን ይሄኛው አውርቶ ሲጨርስ ያ ይቀጥላል። እንደምን አይደለም ማለት ነው። እንደ ስልክ ምን አያደርጉም ሲሙልታኒየስሊ ሳይሆን የግድ ያ መጨረስ አለበት ማለት ነው። ያ ሲጨርስ ነው ማውራት የምንችለው። ነገር ግን ስልክ በሚሆንበት ጊዜ እሱ እያወራ እኛም ማውራት እንችላለን ማለት ነው። ስለዚህ ይሄ ፉል ዱፕሌክስ ዳታ ትራንስሚሽን ሲስተም እንለዋለን። ስለዚህ ሌላው ደግሞ ሁልጊዜ ኔትወርክ ስንል ወይም ደግሞ ዳታ ትራንስሚሽን ስንል ስለምን እናነሳለን ማለት ነው? ስለ ትራንስሚሽን ሚዲያዎች እናነሳለን። ያ ማለት ምን ማለት ነው? እያንዳንዱ ኮሙኒኬሽን እያንዳንዱ ኔትወርክ የሚፈጠረው ስሩ ባይ ዋይርድ ኤንድ ዋየርለስሊ ወይ በዋይርድ ነው ወይ በዋየር ነው ወይም ደግሞ በዋየርለስ ሲስተም ነው። ዳታዎች የተለያዩ ኢንፎርሜሽኖችን ምን የምናደርገው ሴንድ እና ሪሲቭ የምናደርገው ማለት ነው። ስለዚህ እያንዳንዱ የምንጠቀማቸው ዳታ ኬብሎች ምን አይነት ናቸው፣ ዋየርለስ ሚዲያዎች ምን አይነት ናቸው የሚለውን እናያለን ማለት ነው በዚህ ሴሽናችን ላይ። ስለዚህ ትራንስሚሽን ሚዲያ የምንለው is the physical path between transmitter and receiver ፊዚካል ፓዝ ነው። ስለዚህ ያ ዳታ ወይም ደግሞ ያ ኮሙኒኬሽን የሚፈጸምበት ፊዚካል ፓዙ ምንድነው? ሶ ፎር ኢንስታንስ ኬብል የምንለው ማለት ነው። ምን አይነት ኬብል ነው ተጠቅሞ ዳታው ትራንስሚት የሚደረገው ወይም ደግሞ በምን አይነት ዋየርለስ ሲስተም ነው ወይም አንጋይድድ በሆነ ትራንስሚሽን ሚዲያ ነው ዳታው ሴንድ እና ሪሲቭ የምናደርገው። ስለዚህ ካራክተሪስቲክስ ኢን ኳሊቲ ኦፍ ዳታ ትራንስሚሽን ዲተርማይንድ ቦዝ ካራክተሪስቲክስ ሚዲየም ኢን ደ ሲግናል። ስለዚህ ኢኳሊቲ ኦፍ ዳታ ትራንስሚሽን በምንድን ነው ወይም ደግሞ የዳታው ትራንስሚት የሚሆንበት ኳሊቲ በምን ዲፔንድ ይሆናል ማለት ነው? በትራንስሚሽን ሚዲያው ዲፔንድ ይሆናል። ስለዚህ እኛ የምንጠቀመው ትራንስሚሽን ሚዲያ የኮሙኒኬሽን ሚዲያ ታይፕ ሎው ኳሊቲ ከሆነ ልክ እንደዛው ዳታው ምን ይሆናል ማለት ነው? ዲሌይ ይሆናል ማለት ነው። ሚዲያ ኦፍ ዳታ ትራንስሚሽን ዳታዎች በምን አይነት መልኩ ትራንስሚት ይደረጋሉ? ጋይድድ ትራንስሚሽን ሚዲያ እና አንጋይድድ ትራንስሚሽን ሚዲያ። ጋይድድ ትራንስሚሽን ሚዲያ የምንለው ዳታ ትራንስሚሽን ኢዝ ትሩ ሶሊድ ሚዲየም ኦር ዋይርድ ሲስተም። ዳታው በምን አይነት መልኩ ነው ትራንስፈር የሚደረገው? ሶሊድ በሆነ ሚዲየም ወይም ደግሞ ዋይርድ በሆነ ሲስተም ማለት ነው። በገመድ ኮሙኒኬት የሚደረጉ በገመድ ዳታዎችን ኢንፎርሜሽኖችን የምንላላክ ከሆነ ጋይድድ ትራንስሚሽን ሚዲያ ኬብል ተጠቅመን ማለት ነው። ሌላው ደግሞ አንጋይድድ ትራንስሚሽን ሚዲያ የምንለው ዳታ ትራንስሚሽን ስሩ ኤር ስፔስ ወይም ደግሞ ዳታዎች ትራንስሚት የሚደራረጉት ዳታዎችን የሚለዋወጡት በምን አይነት መንገድ ከሆነ ባይ ዋየርለስ ሲስተም የምንጠቀም ከሆነ አንጋይድድ ትራንስሚሽን ሚዲያ እንለዋለን ማለት ነው። ጋይድድ ትራንስሚሽን ሚዲያ የምንለው ወይም ኬብል ታይፕ የምንለው ትራንስሚሽን ካፓሲቲ ኦፍ ጋይድድ ሚዲያ ኢዝ ዲስክራይብድ ዊዝ ሪስፔክት ቱ ዳታ ሬት ኦፍ ባንድዊድዝ። ስለዚህ እያንዳንዱን የምንጠቀመውን ኬብል ገመድ በምን ሬት ልናደርገው እንችላለን ማለት ነው? በባንድዊድዙ። ይሄን ያክል ባንድዊድዝ ምን ማድረግ ይችላል? አፎርድ ማድረግ ይችላል፣ ሳፖርት ማድረግ ይችላል ብለን በባንድዊድዙ ዳታ ሬቱን መግለጽ እንችላለን። ወይም ዳታ ሬት ወይም ባንድዊድዝ ልንለው እንችላለን። ዲስታንስ ሚዲያ ካን ረን፣ ያ የምንጠቀመው ሚዲያ ምን ያክል ዲስታንስን ከቨር ማድረግ ይችላል ብለን ምን ልናደርግ እንችላለን? ካፓሲቲውን አይደንቲፋይ ልናደርግ እንችላለን ማለት ነው። ኮመንሊ ታይፕስ ኦፍ ኬብል የሚታወቁ ኮመን የሆኑ የኬብል ታይፖች ምንድናቸው? ትዊስትድ ፔር ኬብል፣ ኮአክሲያል ኬብል እና ኦፕቲካል ፋይበር ኬብል እንላቸዋለን። ስለዚህ ትዊስትድ ፔር ኬብል የምንለው ሞስት ኮመንሊ ዩዝድ ታይፕስ ኦፍ ትራንስሚሽን ሚዲያ።
በየትኛውም ቦታ ላይ በየትኛውም አካባቢ ላይ የምንጠቀመው የትራንስሚሽን ሚዲያ ነው። It consists of strands of insulated copper wires that are twisted together in pair to form a cable። ስለዚህ ምንን ኮንሲስት ያደረገ ነው ይሄ ኬብል? ኢንሰልትድ ኮፐር የሆነ ዋየርን የያዘ ነው፣ ወይም ደግሞ ያ ዋየር ሽፋን አለው ማለት ነው። ስትራንዱ የተሸፈነበት ከላይ ያለው ሽፋኑ ምን የሆነ ነው ማለት ነው? ኮፐር የሆነ ነው። ስለዚህ that are twisted together in pair to form a cable። ስለዚህ ፔር የሆኑ ጥንድ የሆኑ ገመዶች አሉት በውስጡ ማለት ነው። twisted pair wires are often grouped together and enclosed in protective sheaths or form a cable። ግሩፕ በሆነ መልኩ ነው ምን የሆኑት የተቀመጡት ማለት ነው። ስለዚህ twisted pair cable ላይ ምን አለ ማለት ነው? በውስጡ ከለር አሬንጅ የተደረጉ ዋየሮች ወይም ትናንሽ ቀጫጫ ገመዶች አሉ። እነዛ ገመዶች ግሩፕድ ሆነው ነው የተቀመጡት። እነዛን ገመዶች ምን አድርገን ከለር አሬንጅመንት ሰርተን ምን እናደርገዋለን? ወደ ፈንክሽን እንለውጠዋለን። ስለዚህ ከላዩ ደግሞ እነዛን ገመዶች የሚሸፍን ፕሮቴክቲቭ የሆነ ሼዝ አለው ማለት ነው፣ ወይም ሽፋን አለው። ስለዚህ twisted pair cable ስንል two types of twisted pair cable፣ ሁለት አይነት twisted pair ኬብሎች አሉ። unshielded twisted pair cable እና shielded twisted pair cable እንለዋለን። UTP እና STP እንለዋለን ማለት ነው። unshielded twisted pair cable የምንለው IEEE ወይም ደግሞ IEEE ስታንዳርድ ባወጣው ስታንዳርድ መሰረት ቦዲ ሃዝ ይሄንን ያመረተው ወይም ይሄንን ኬብል ምን ያደረገው ለገበያው ያቀረበው IEEE የሚባል ኦርጋናይዜሽን ነው። ይሄ ኢንተርናሽናል ኦርጋናይዜሽን ነው። ስለዚህ has appeared in several physical forms such as 10^5 10^T and 100^Fx በሚባል መልኩ ምን ሆኗል ማለት ነው? ተከፋፍሎ ይመረታል ማለት ነው። ስለዚህ አንሺልድድ ኬብል የምንለው በፊዚካል ፎርሙ በ10^5 በሆነ አለ፣ 10^T በሆነ አለ፣ እንዲሁም ከፍ ሲል ደግሞ የመጨረሻው ደረጃው 100^Fx የምንለው የኬብል ታይፕ አለ ማለት ነው። shielded twisted pair cable it using the 10^T specification fast becoming in most popular land cabling። ስለዚህ 10 ሜጋባይት ፐር ሰከንድ ነው በአት ታይም ትራንስፎርም ማድረግ የሚችለው። ስለዚህ ፈጣን ነው። ፖፑላር ለሆኑ ላን ኬብል ሲስተሞች ነው የምንጠቀመው። ስለዚህ እዚህ በፎቶ ላይ እንደምንመለከተው ከላይ የሆነ ፕሮቴክቲቭ ሼዝ አለው። በውስጡ ደግሞ የተለያዩ ከለሮች አሉት። እነዚህን ከለሮች አሬንጅ አድርገን የምንጠቀመውን የዲቫይስ አይነት ለይተን፣ ስለዚህ ሴም ዲቫይስ እንደ ዲሲሚላር ዲቫይሶችን ለይተን ምን እናደርጋለን ማለት ነው? እንጠቀማለን ማለት ነው። ስለዚህ ይሄን አንሺልድድ ወይም UTP ኬብል እንለዋለን። transmission is the maximum cable length segment is 100 meters about 3200 feet። ስለዚህ ይሄ ኬብል ይሄ ሚዲያ 100 ሜትርን ወይም ደግሞ 100 ሜትር የሚያክል ርቀትን ከቨር ማድረግ ይችላል፣ ወይም ደግሞ እስከዛ ድረስ መስራት ይችላል። እስከ 3200 ፊት የምንለው ወይም ደግሞ እስከ 3200 ጫማ እርዝመት ድረስ ምን ማድረግ ይችላል ማለት ነው? ፋንክሽን ማድረግ ይችላል ወይም መስራት ይችላል ይሄ ኬብል ማለት ነው። not any protective sheath that covers the wire። ስለዚህ እንደ ሌሎቹ እንደ ኮአክሲያል ኬብሎች ምን አይደሉም ማለት ነው። እንደ ፋይበር ኦፕቲክስ ኬብሎች ትልቅ የሆነ ወይም ደግሞ ዋየሮችን ሊከላከል የሚችል ምን የለውም? ፕሮቴክቲቭ ሼዝ የለውም። ስለዚህ ይሄ ፕሮቴክቲቭ ሼዝ ስለሌለው ለረጅም ርቀት ኔትወርክ ሲስተም ወይም ለረጅም ኔትወርክ ሚዲያ እንጠቀመውም ማለት ነው። ስለዚህ ምክንያቱም ስትሮንግ የሆነ ፕሮቴክቲቭ ሼዝ ስለሌለው ብዙ ኢንፎርሜሽኑን ወይም ደግሞ ዳታችንን ሊያስተላልፍልን አይችልም። የተለያዩ ክሮስቶኮች ሊፈጠሩ ይችላሉ ማለት ነው፣ ኖይዞች ሊፈጠሩ ይችላሉ። ስለዚህ there are 6 standard category of UTP፣ 6 አይነት ስታንዳርዶች አሉት UTP ኬብል የምንለው። ካቴጎሪ 1 ወይም ደግሞ የመጀመሪያ የከፈልነው ምንድነው? this refers to traditional UTP cat 1 የምንለው cat 1 cat 2 እና cat 3 ብለን በደረጃ ስታንዳርድ ከፍለናቸዋል። ስለዚህ cat 1 የምንለው this refers to traditional UTP telephone cable that can carry voice but not data transmission።
ስለዚህ ቮይሶችን ነው የሚያስተላልፈው ካትዋን ማለት ነው። መጀመሪያ ዩቲፒ ኬብል ሲመረት ዩቲፒ ኬብል ወደ ምርት ሲገባ ካትዋንን አመረተ። ያ ካትዋን ምን ነው ማለት ነው የሚሰራው ለቴሌፎን አገልግሎት ነው፣ ለቮይስ አገልግሎት ነው፣ ዳታን ትራንስሚት ለማድረግ አይደለም። ሞስት ቴሌፎን ኬብል ፕራዮሪቲ 1983 was cat1 ኬብል። ለዚህ አብዛኛው ቴሌፎኖች ምንን ነው አፎርድ የሚያደርጉት በካትዋን የሚሰሩ የቴሌፎን አይነቶች ናቸው። በ1983 አካባቢ ላይ ፕራዮር የሚደረጉት ብዙ ጊዜ ሜክ የሚደረጉት። ስለዚህ ካትዋን እነዚህን አይነት ጥቅሞችን ይሰጠናል። መጀመሪያ ላይ ዩቲፒ ሲመረት ምን ነው ቮይስን እንድንላላክ ነው ዴቨሎፕ የሆነው። ስለዚህ ካቱ ደግሞ ስንመለከት ዳታ ትራንስሚሽን አፕ ቱ 4 ሜጋባይት ፐር ሰከንድ፣ ዳታ ትራንስሚሽኑ 4 ሜጋባይት ፐር ሰከንድን ያስተላልፍልናል በውስጡ ዳታ ትራንስሚሽን ሬቱ ማለት ነው። ኢት ኮንሲስትስ ኦፍ 4 ትዊስትድ ፔር ኦፍ ኮፐር ዋየር፣ በውስጡ ደግሞ 4 ትዊስትድ ፔሮች ወይም ደግሞ 4 ጥንድ የሆኑ ዋየሮች አሉት ማለት ነው። ካት 3 የምንለው ዳታ ትራንስሚሽን አፕ ቱ 16 ሜጋባይት፣ ዳታው ትራንስሚት የሚደረገው በ16 ሜጋባይት ነው በውስጡ። ኢት ኮንሲስትስ ኦፍ 4 ትዊስትድ ፔር ኦፍ ኮፐር ዋየር ዊዝ 3 ትዊስትስ ፐር ፉት፣ 4 ትዊስት የሆኑ 4 ጥንድ የሆኑ ዋየሮችን ይይዛል፣ ኮፐር ዋየሮችን ዊዝ 3 ትዊስትስ ኦፍ ፐር ፉት። ስለዚህ 3 ትዊስቶችን ፐር ፉት ምን ማድረግ ይችላል አፎርድ ማድረግ ይችላል ማለት ነው። ካት 3 የምንለው 16 ሜጋባይት ማስተላለፍ ይችላል። ካት 4 የምንለው ዳታ ትራንስሚሽን አፕ ቱ 20 ሜጋባይት ፐር ሰከንድን ዳታ ትራንስሚት ያደርጋል። ኢት ኮንሲስትስ ኦፍ 4 ትዊስትድ ፔር ኦፍ ኮፐር ዋየር፣ በውስጡ ምን ያደረገ ነው በውስጡ 4 ዋየሮችን ይዛል። ስለዚህ እያንዳንዱ ካቶች በጨመሩ ቁጥር እያንዳንዱ ቨርዥኖች በጨመሩ ቁጥር የሜጋባይት ፐር ሰከንድ ሬቱ እየጨመረ ይመጣል ማለት ነው። ካት 5ን ስንመለከት ዳታ ትራንስሚሽን አፕ ቱ 100 ሜጋባይት፣ ዳታ ትራንስሚት የሚደረገው 100 ሜጋባይትን ያክል ነው በውስጡ የሚያልፈው ማለት ነው። ኢት ኮንሲስትስ ኦፍ 4 ትዊስትድ ፔር ኦፍ ኮፐር ዋየር፣ 4 የሆነ ትዊስትድ ፔሮች አሉት። ካት 6 ላይ ስንመለከት አሁን ላይ ያሉትን ዩቲፒ ኬብሎችን ስንመለከት ዳታ ትራንስሚሽን አፕ ቱ 1 ጊጋባይት ፐር ሰከንድ፣ 1 ጊጋባይትን የሚያክል ዳታን ትራንስሚት ማድረግ እንችላለን። ኢት ኮንሲስትስ ኦፍ 4 ትዊስትድ ፔር ኦፍ ኮፐር ዋየር። ስለዚህ በውስጡም ደግሞ 4 የሆኑ ጥንድ የሆኑ ፔር ኬብሎች አሉት። ነገር ግን እነዛ ኬብሎች እነዛ ዋየሮች በከለር አሬንጅመንት አድርገናቸው ምን እናደርጋለን ወደ ምንፈልገው ጥቅም ልንለውጠው እንችላለን ማለት ነው። ስለዚህ ዩቲፒን በምንመለከትበት ጊዜ የተለያየ ዲስአድቫንቴጅ እና አድቫንቴጆች አሉት ማለት ነው። ዩቲፒ አድቫንቴጁ ኢት ኢዝ ሪላቲቭሊ ሞር ዩዜብል፣ ሪላቲቭሊ ብዙ ጊዜ የምንጠቀመው የኬብል ታይፕ ነው። ሞር ዩዝ እናደርገዋለን ማለት ነው ራዘር ዛን ፍሮም አዘር ኬብልስ። ስለዚህ ሪላቲቭሊ ሞር ዩዜብል ነው። እንዲሁም ደግሞ ኢንስቶል ለማድረግ የነዛን ትዊስት የሆኑ ፔሮችን ለማዘጋጀት ከለሮችን አሬንጅ ለማድረግ ክሪምፕ ለማድረግ ኢዚ ነው። ኢት ኢዝ ኤ ፋሚሊየር ቴክኖሎጂ፣ ሁልጊዜ ደግሞ ልንጠቀመው የምንችለው ወይም ደግሞ ሁልጊዜ የምንጠቀመው ፋሚሊየር የሆነ ቴክኖሎጂ ኬብል ታይፕ ነው ማለት ነው። ስለዚህ ዩቲፒ ደግሞ ልክ እንደ አድቫንቴጁ ዲስአድቫንቴጆች አሉት ወይም ደግሞ ኮንሶች አሉት ማለት ነው። ዲስአድቫንቴጆች አሉት። ሃይ ኳሊቲ ዩቲፒ ሲስተምስ ሪኳየር ስፔሻላይዝድ ኢንስታሌሽን ፕሮሲጀርስ። ከፍተኛ ሃይ ኳሊቲ ያላቸው ዩቲፒ ሲስተሞች በጣም ስፔሻላይዝድ የሆኑ ኢንስታሌሽን ፕሮሲጀሮችን መከተል አለብን ማለት ነው። ኤክስፐርት የሆኑ ሰዎች ኢንስቶል ማድረግ አለበት፣ ማዘጋጀት አለባቸው፣ መስራት አለባቸው ያን ኬብል ማለት ነው። ስለዚህ የተለያዩ ዌስቴጅ እንዳይጋጥመን፣ የተለያዩ ኢረር እንዳይገጥመን ምን ማድረግ አለብን? ፕሮሲጀሩን ተከትለን መጠቀም መቻል አለብን ማለት ነው። እንደ ኦርዲነሪ እንደሆኑ ገመዶች እንደ ኤሌክትሪክ ገመዶች መጠቀም የለብንም። ዩቲፒ ኢዝ ፖቴንሻሊ ሞር ሴንሲቲቭ ቱ ኤክስተርናል ኤሌክትሮማግኔቲክ ኢንተርፌረንስ፣ ሞር ሴንሲቲቭ ነው። ስለዚህ ዲስአድቫንቴጁ ምንድነው?
ብዙ ጊዜ ኤሌክትሮኒክ ማግኔቲክ ኢንተርፌሶች ያጋጥሙታል። ክሮስቶክ የምንለው ኖይዝ የምንለው ነገር ማለት ነው። ስለዚህ ያ ገመድ በላዩ ላይ የሆነ ነገር በሚያርፍበት ጊዜ የዩቲፒ ኬብል በላዩ ላይ የሚያጋጥመው የተለያዩ ፌስ የሚያደርጓቸው ቁሶች ሊኖሩ ይችላሉ፣ ሲቹዌሽኖች ሊሆኑ ይችላሉ፣ ንፋስ ሊሆን ይችላል፣ ዝናብ ሊሆን ይችላል። እነዚህ ክሮስቶክ እንለዋለን። ወይም ደግሞ ኮንታክት ማድረግ ሊሆን ይችላል። ስለዚህ እነዚህ ኤሌክትሮማግኔቲክ ኢንተርፌረንሶችን ምን ማድረግ አይችልም? ፕሮቴክት ማድረግ አይችልም ማለት ነው። በጣም ሴንሲቲቭ ነው። ኢንድ አቴኑዌሽን ዲክሪዚንግ ዘ ስትሬንግዝ ኦፍ ትራንስሚተር ሲግናል ዛን አዘር ሚዲያ። ስለዚህ ረጅም ርቀት እየተጠቀምን በመጣን ቁጥር ያን ገመድ ትራንስሚሽን ሬቱ ሲግናሉ እየቀነሰ ይመጣል ማለት ነው። ያን አቴኑዌሽን እንለዋለን። ባለፈው ባየነው ቪዲዮ ላይ አቴኑዌሽን እንለዋለን ማለት ነው። ኤስቲፒ ኬብል የምንለው is similar structure to UTP except it contains a copper braid jacket to shield the wires from electrical interference። በውስጡ ደግሞ ወይም በላዩ ላይ ደግሞ ምን አለው ማለት ነው? ኮፐር ብሬድ ጃኬቶች አሉት፣ ሽፋን አሉት ማለት ነው። በዚህ ላይ እነዚህ የሚያብለጨልጩት ነገሮች ምንድናቸው? የገመዱ ዋየር ጃኬቶች ናቸው፣ መሸፈኛ ናቸው ማለት ነው። ዋየሩ የተለያየ ኤሌክትሪካል ኢንተርፌረንስ እንዳያገኘው ከዩቲፒ ኬብል ተሻሽሎ የመጣ ነው ማለት ነው። it can support transmission over greater distance UTP ከዩቲፒ ጋር ኮምፔር ስናደርገው ረጅም የሆነ ርቀትን መጓዝ ይችላል። STP excellent shielding to protect transmitted data from outside interference። አውትሳይድ የሚፈጠሩ ኢንተርፌረንሶችን ምን ማድረግ ይችላል? ፕሮቴክት ማድረግ ይችላል ማለት ነው። rather than from the UTP cable። STP ኬብል የምንለው በታይፕ ስንለየው ስታንዳርድ ታይፕ 1 ስታንዳርድ STP with two pair the most common STP ኬብል ሁለት ፔር ያሉት ኮመን የሆነ ኬብል ነው። ታይፕ 2 ስታንዳርድ STP plus two pair of voice wire ቮይስ ዋየር የምንለው ታይፕ 2 ነው። ታይፕ 3 ደግሞ ስታንዳርድ STP with four pair በውስጡ አራት የሆኑ ፔሮችን የያዘው ነው። ታይፕ 6 የምንለው ፓች ኬብል used for connecting hub የተለያዩ ዲቫይሶችን ወይም ደግሞ የተለያዩ ሴንትራል ዲቫይሶችን እንደ ሀብ እንደ ስዊች ያሉ ኮኔክቲቭ ዲቫይሶችን የምንጠቀምበት ኬብል ታይፕ ነው። ታይፕ 8 የምንለው ፍላት STP ፎር አንደር ካርፔት። ታይፕ 9 የምንለው STP with two pair the plenum grade የምንጠቀመው የታይፕ የSTP ኬብል ታይፕ አይነት ነው። ሌላው STP ደግሞ ልክ እንደ UTP አድቫንቴጆች እና ዲስአድቫንቴጆች አሉት። አድቫንቴጁን በምናይበት ጊዜ it is relatively inexpensive ሪላቲቭሊ ወይም ደግሞ ኮምፔር በምናደርግበት ጊዜ ምን አይደለም ማለት ነው? ኢንኤክስፔንሲቭ ነው። ብዙ ውድ የምንለው ደግሞ ብዙ ዋጋ የምናወጣበት አይደለም። እንደ ኮአክሲያል ኬብሎች በጣም የተወደዱ ኬብሎች አይደሉም። ስለዚህ ኢዚሊ አፎርድ ልናደርገው እንችላለን ፕራይሱን ማለት ነው። ኢዚ ቱ ኢንስቶልም ለማድረግ ብዙ ያክል ኮምፕሌክስ የሆነ ነገር የለውም። ጉድ ሬዚስተንስ ኤክስተርናል ኤሌክትሮማግኔቲክ ኢንተርፌረንስ ከውጪ የሚመጡ ኤክስተርናል የሆኑ ኢንተርፌረንሶች ሬዚስት የማድረግ ምን አለው? ፖቴንሻል አለው ማለት ነው። ዲስአድቫንቴጁን በምንመለከት ጊዜ ሃይ ኳሊቲ ዩቲፒ ሲስተም ሪኳየር ስፔሻላይዝድ ኢንስታሌሽን ፕሮሲጀር። ሃይ ኳሊቲ የሆኑ ዩቲፒ ሲስተሞች ምን ያደርጋሉ ማለት ነው? ልክ እንደ STP ኬብል ኢንስታሌሽን ፕሮሲጀሩን ስፔሻላይዝድ በሆነ መልኩ ምን ማድረግ አለብን? ክሪምፕ ማድረግ አለብን፣ ሜክ ማድረግ አለብን። ፕሮፐርሊ በሆነ መልኩ ነው ማዘጋጀት መቻል ያለብን። ስለዚህ ዊዛውት ኮፐር ብሬድ ጃኬት ሺልድ ካኖት ፕሮቴክት ክሮስቶክ ኤንድ ኖይዝ። ስለዚህ ይሄ ሺልዱ ወይም ደግሞ ከላይ ያለው ኮፐር ብሬድ ጃኬቱ ከሌለ ምንም አይነት ዳታ ትራንስሚት ማድረግ አይችልም። ምንም አይነት ኢንፎርሜሽን ለመላክ ያስቸግረናል። ብዙ ብልሽት ሊያጋጥመን ይችላል። ስለዚህ ያ ነገር ከሌለ ምንም ነገር ማድረግ ስለማንችል ወይም ደግሞ በዛ ኬብል በላዩ ላይ ያለው ኮፐር ብሬድ ጃኬት እነ ክሮስቶክ እና ኖይዞችን የተለያዩ ድምጾችን ወይም ደግሞ ያ ገመድ ከሌላኛው ዲቫይስ ጋር በሚነካካበት ጊዜ የሚፈጠሩ ኖይዞችን ፕሮቴክት ያደርጋል ማለት ነው STP ኬብል የምንለው። ስለዚህ አናዘር ዋን ኢዝ ኮኔክሽን ኦፍ ሃርድዌር። እነዚህን ኬብሎች ደግሞ በምን አይነት
ኮኔክሽን ታይፖች ወይም ኮኔክተሮች ነው ኮኔክት ማድረግ የምንችለው። ትዊስተር ፔር ኬብሊንግ ዩዝስ ኦፍ RJ45 ኮኔክተር ቱ ኮኔክት ቱ ኮምፒውተርስ። ስለዚህ ትዊስተር ፔር ኬብልን RJ45 በመጠቀም ወይም ደግሞ ኔትወርክ ኮኔክተርን በመጠቀም ምን ማድረግ እንችላለን? ከተለያዩ ኮምፒውተሮች ጋር ኮኔክት ማድረግ እንችላለን። RJ11 የምንለው ወይም ደግሞ RJ45 there are fundamental difference between them glance fleeting look። ስለዚህ ፋንዳሜንታል የሆኑ ዲፈረንስ አላቸው። RJ11ን ስፔሻሊ ለቴሌፎን ቮይስ ነው የምንጠቀመው ወይም ደግሞ ለቴሌፎን ነው የምንጠቀመው የስልክ ገመድ የምንላቸው ማለት ነው። እነዛን የስልክ ገመዶች በRJ11 ነው ኮኔክት የምናደርገው። ሳይዛቸው ራሱ ምንድነው ማለት ነው? ዲፈረንስ አለው ማለት ነው። የሳይዝም ዲፈረንስ አለው፣ የኳሊቲም ዲፈረንስ አለው። ስለዚህ RJ45 connector is slightly larger and will not fit into RJ11 ቴሌፎን ጃክ። ስለዚህ የRJ45 ኮኔክተሩ እቃዋ ኮኔክተሯ ለRJ11 ቴሌፎን ጃክ ፊት አያደርግም ማለት ነው። ስለዚህ ምን ይፈጠራል ማለት ነው? ሚስ የሆነ ነገር ይፈጠራል። ስለዚህ አንዱን በአንዱ መጠቀም አንችልም፣ የሳይዝም ዲፈረንስ አላቸው ማለት ነው። the RJ45 connector house 8 cable connection። ስለዚህ RJ45 ኮኔክተሮች በውስጡ 8 ገመዶችን የሚያስገቡ ቀዳዳዎች አሉት ማለት ነው። while the RJ11 houses only 4። ስለዚህ RJ11 ኮኔክተር ደግሞ 4 ብቻ የዋየር ወይም ደግሞ የገመዶቹን የሚያስገቡበት ቀዳዳ አሉት ማለት ነው። ስለዚህ ሳም ፋንዳሜንታል ዲፈረንስ አላቸው ማለት ነው። ሌላው ደግሞ the best in the quality cable type is coaxial cable. It consists of a core of copper wire surrounded by insulation, a braided metal shielding and an outer cover. coaxial cable የምንለው core of copper wire surrounded by insulation በተለያዩ ሽፋኖች የተሸፈነ ነው። a braided metal shielding and an outer cover ሜታል የሆኑ ሺልዲንጎች ሸፍነውታል። and outer cover outer የሆኑ የሚከላከሉ ወይም ደግሞ ከውስጡ ከኮሩ ምን ውጪ ያሉ ሽፋኖች አሉት ማለት ነው። ስለዚህ coaxial cable የምንለው ኮር አለው። ኮሩ it carries the electronic signal that make up the data solid usually copper። ያቺ ኤሌክትሮኒክ ሲግናልን የምታስተላልፍበት ዳታውን የምታስተላልፍበት ፓርቷ ኮር እንለዋለን። ሶሊድ ዩዥዋሊ ኮፐር። ስለዚህ ሁሉ ጊዜ ሶሊድ ነው፣ እንዲሁም ደግሞ ታይፑ ደግሞ ኮፐር ታይፕ ነው። ኢንሰልቲንግ ሌየር ወይም ደግሞ ኢንሰልቲንግ ሌየር የምንለው surrounding the core is the electrical that separate it from the wire mesh። ስለዚህ ከኮሩ ከፍ ብሎ ደግሞ ኢንሰልቲንግ ሌየር አለው። surrounding the core is the electrical that separate from the wire mesh። ዋየር ሜሹን ከመንካቱ በፊት ያንን ኮሩንና ገመዱን ወይም ደግሞ ከሺልዲንግ ዋየር ሜሹ መካከልና ከኮሩ መካከል እንደ ሴፓሬት አድርጎ ወይም ደግሞ መሃል ላይ ምን ያደርጋል? እንደ ሽፋን ያገለግላል። ሁለቱን ምን ያደርጋል? ያገናኛል ማለት ነው። ስለዚህ አውተር ስፔሱ ደግሞ ሺልዲንግ እንለዋለን ወይም ዋየር ሜሽ እንለዋለን። refer to the woven or standard metal mesh። ስለዚህ woven የሆነና standard metal mesh ነው ሽፋኑ ማለት ነው። ስለዚህ እነዚህ ሶስት የሆኑ ምኖች አሉት ኮርሶች አሉት ማለት ነው ኬብሉ። ስለዚህ ዋነኛው የኬብል መሃለኛውን ለማግኘት እቺ ላይት የመሰሉ ትናንሽ ወይም ደግሞ ላይት የመሰለ ዋየር ነገር ነው ኮአክሲያል ኬብል የምንለው። ስለዚህ እዚህ ጋር በፎቶ ላይ በምንመለከትበት ጊዜ እዚህኛው ፒክቸር ላይ መሃል ላይ የኮር ዋየሩ አለ። ዋነኛው ዋየሩ ወይም ደግሞ ዳታው የሚተላለፍበት ዋየር ማለት ነው። ከዛ ቀጥሎ ኢንሰልሽን አለው፣ ከዛ ዋየር ሜሽ አለው፣ ከዛ በኋላ አውተር ኢንሰልሽን ደግሞ አለው፣ አውተር ኢንሱሌሽን አለው ማለት ነው። ስለዚህ
ምን አለው ማለት ነው የተለያዩ አናቶሚ ያሉት ዋንኛ ዋይሩን ወይም ገመዱን ለማግኘት የተለያዩ አናቶሚዎችን አልፈን ነው ይሄንን ገመድ የምናገኘው ስለዚህ እንደ አድቫንቴጅ የምንወስደውን ፓርቶች አሉት ማለት ነው እነዛን አድቫንቴጆች እናያለን ስለዚህ acts as a ground and protect the core from electrical noise in the crosstalk የተለያዩ ኖይዞችን ክሮስቶኮችን ምን ያደርጋል ፕሮቴክት ያደርጋል ማለት ነው ሞር አበንደንት የሆነ ወይም ደግሞ ከነዛ በተሻለ መልኩ ምን ያደርጋል ማለት ነው ልንጠቀምበት አፎርድ ልናደርግበት ወይም ደግሞ ኮአክሲያል ኬብልን ልንመርጠው እንችላለን ማለት ነው crosstalk is signal overflow from an adjacent wire crosstalk የምንለው ሲግናሎችን overflow and an adjacent wire ስለዚህ ያ ዋየር ጋር የተገናኙ የተለያዩ adjacent የሆኑ ዋየሮች ወይም ደግሞ ለዛ ገመድ ቅርብ የሆነ ዋየር ካለ ወይም ደግሞ እሱን የሚያገኘው ዋየር ካለ በመካከላቸው ኖይዝ ይፈጠራል ይሄን ኖይዝ ፕሮቴክት ያደርግልናል ማለት ነው ስለዚህ ኮአክሲያል ኬብል በጣም ትልቅ የሆነ ኬብል ታይፕ ነው ስለዚህ no conducting outer shield usually made of rubber teflon or plastic surrounded the entire cable አጠቃላይ ሽፋኑን የሸፈነው ወይም ደግሞ ኬብሉ የተሸፈነው በራበር በቴፍሎን ኦር ፕላስቲክ በሆኑ ነገሮች ስለዚህ እነዛ በጣም ጠንካራ የሆኑና ኢንፍሌክሲብል የሆኑ ማቴሪያሎች ናቸው ስለዚህ በእነዚህ ማቴሪያሎች ነው ኢንታየር የሆነ ኬብሉ ወይም ደግሞ አጠቃላይ ኬብል ታይፑ የተሸፈነው ማለት ነው ስለዚህ ሌላው ኮአክሲያል ኬብል is more resistance to interference and attenuation than twisted pair cable ከስር ካየናቸው twisted pair ኬብሎች መካከል ኮአክሲያል ኬብል ምንድነው ማለት ነው more ኢንተርፌረንስን መቆጣጠር እንችላለን ማለት ነው there are two types of coaxial cable ሁለት አይነት coaxial ኬብሎች አሉት ስለዚህ ቲኔት እና ቲክኔት ኬብል ታይፖች አሉት ቲኔት ኬብል የምንለው it a flexible coaxial cable about 0.64 cm and or 0.25 inches thick ቲኔት ኬብል የምንለው ፍሌክሲብል ኮአክሲያል ኬብል ነው ወይም ደግሞ የሚተጣጠፍ እንደፈለግነው ልንጠቀምበት የምንችለው ኬብል ነው እንዲሁም ደግሞ 0.64 ሴንቲሜትር ነው ቶታል ኢንቹ ወይም ደግሞ 0.25 ኢንች ቲክ ነው ቅጥነቱ ማለት ነው ስለዚህ ቲኔት ኬብል እንለዋለን it's flexible and easy to work with flexible እና እንደፈለግነው ኢንስቶል እናደርገው እንችላለን it can be used in almost it can be used in almost any types of network installation flexible ከመሆኑ አንፃር almost any types of network installation ለማንኛውም ለፈለግነው ኔትወርክ ኢንስታሌሽን እንጠቀመዋለን ማለት ነው it carry a signal for distance of up to approximately 185 ሜትር ፊት የሚያክል ወይም ደግሞ 607 ፊት የሚያክል ርቀትን ዲስታንስን ከቨር ማድረግ ይችላል before the signal starts to suffer from attenuation ምንም አይነት attenuation ሲያጋጥመው ወይም ደግሞ የዲስታንስ እርዝማኔ ሲግናሉን ማስተላለፍን ችግር ሲያጋጥመው እስከ 185 ሜትር የሚያክል ርቀትን መጓዝ ይችላል ቲኔት ኬብል ሲሚላር ቱ ቴሌቪዥን ኬብል ከቴሌቪዥን ኬብል ወይም ደግሞ ከቴሌቪዥን ዋየር ታይፖች ጋር ተመሳሳይነት አለው ቲክኔት ኬብል የምንለው it is a relatively rigid coaxial cable about 1.27 cm ይሄ ደግሞ መጀመሪያ ካየነው ወፍራም ነው 0.5 inch in diameter አለው ስታንዳርድ ኢተርኔት ኬብል ወይም ደግሞ ስታንዳርድ ኢተርኔት ኬብል እንለዋለን because it was first types of cable used with popular network architecture internet
መጀመሪያ ላይ ፖፑላር ኔትወርክ ለሆኑ አርኪቴክቸሮች ወይም ታዋቂ ለሆኑ የኔትወርክ ዝርጋታዎች የምንጠቀመው የኬብል ታይፕ ነው። ቲክኔት ኬብል ኮፐር ዋየር ኢስ ቲከር ዛን ቲኔት ኬብል። ቲኔት ኬብል ጋር ስናነጻጽረው ምንድነው ወፍራም ነው። ሚንስ ዛት ቲክኔት ካን ኬሪ ሲግናል ፋርዘር ዛን ቲኔት ኬብል። ቲኔት ኬብል ከቨር ከሚያደርገው ርቀት በላይ ብዙ ርቀቶችን ብዙ ሜትሮችን ማድረግ ይችላል መሸፈን ይችላል ማለት ነው። ቲክኔት ኬብል ካን ኬሪ ሲግናል ፎር 500 ሜትር 500 ሜትርን ከቨር ማድረግ ይችላል ማለት ነው። እንዲሁም ደግሞ 1640 ፊትን መሸፈንና መጓዝ ይችላል። It is sometimes used a backbone to connect several smaller TNet based network. ስለዚህ እንደ አንድ sometimes backbone ነው ማለት ነው ለኔትወርክ ዋየሩ ወይም ደግሞ backbone to connect several smaller TNet based network. TNet based network ለሆኑ ገመድ አልባይን ገመድ የቲኔት ገመድ አይነቶች የኔትወርክ ገመድ አይነቶች እንደ ባክቦን ልንጠቀመው ወይም ደግሞ ባክቦን ነው ማለት ነው። አስፈላጊ ነው። ኢትስ ቬሪ ኔሰሰሪ ፎር ዘ ቲኔት ቤዝድ ኔትወርክ በምንዘራገበት ጊዜ ሞር ተመራጭ ነው ማለት ነው ቲክኔት ኬብልን መጠቀም። ስለዚህ ኤክስትራ ፕሮቴክቲቭ ፕላስቲክ ከቨር ዛት ሄልፕስ ኪፕ ሞይስቸር አዌይ ፍሮም ዘ ሴንተር ኮንዳክተር። ኤክስትራ ፕሮቴክቲቭ ፕላስቲኮች አሉት ምንን ሞይስቸርን ከቨር የሚያደርግ እርጥበትን ዝናብን የሚያቋቋም የሚችል የተለያዩ ፕሮቴክቲቭ ፕላስቲኮች አሉት ማለት ነው። እዚህ ላይ በምስሉ ላይ እንደምንመለከተው የተለያዩ ሺዞች አሉት ሽፋኖች አሉት። እነዚህን አናቶሚዎችን አልፈን ነው ገመዱን ወይም ደግሞ ዋነኛውን ውስጡን የምናገኘው። ልክ እንደ ቪዲዮ ላይ እንደምታዩት የቲክኔት ኬብል እና የቲኔት ኬብል ምን የስትሪንግዝ መጠናቸው ወይም ደግሞ የቲክነስ መጠናቸው ራሱ የተለያየ ነው ማለት ነው። ይሄኛው ከፍ ይላል። ስለዚህ ዋነኛ ሴንትራል ኮንዳክተሩን ለማግኘት የተለያዩ ፕላስቲኮቹን አልፈን ነው። ስለዚህ ልክ እንደዛው ደግሞ ቲክኔት ኬብልን በምንመለከትበት ጊዜ ብዙ ኬብሎችን ያቀፈ ነው ማለት ነው። ብዙ ሺዞችን የያዘ ነው። ብዙ ሽፋኖችን የያዘ ነው። rather than from the ቲኔት ኬብል ቲኔት ኬብል። ስለዚህ ይሄ በሳይዝም ትንሽ ነው። ተመሳሳይ የሆነ ሺዝ አላቸው። ነገር ግን ምንድነው በሳይዝ ልዩነት አላቸው ማለት ነው። ቲኔት versus ቲክኔት ኬብል ቲኔት ኬብል are flexible easy to install። ቲኔት ኬብል የምንለው ፍሌክሲብል ነው። እንደፈለግነው ልንጠቀመው እንችላለን። easy to install ለማድረግ ደግሞ በጣም ቀላል ነው። ቲክኔት ኬብል does not bend easily and harder to install። ቲክኔት ኬብልን ግን በቀላሉ ቤንድ ማድረግ አንችልም፣ በቀላሉ ማጠፍ አንችልም። rather than ነገር ግን ቲኔት ኬብልን እንደፈለግነው ፍሌክሲብል ነው ማለት ነው። ኢንስቶል ራሱ ለማድረግ በጣም ጠንካራ ነው። ቲክኔት ኬብል is more expensive than ቲኔት ኬብል። ቲክኔት ኬብል ሞር የሆነ ኤክስፔንሲቭ ነው ማለት ነው ከቲኔት ኬብል። but will carry a signal farther። ብዙ ሲግናሎችን ወይም ደግሞ ብዙ ርቀትን ሲግናልን ማስተላለፍ ይችላል ማለት ነው ቲክኔት ኬብል። ሌላኛው ደግሞ ወይም ደግሞ በብዛት ውድ በመባል ኤክስፔንሲቭ በመባል የሚታወቀው የኬብል ታይፕ ኮአክሲያል ኬብል ኮኔክሽን ነው። ትራንስሚሽን ሚዲያ ነው። ኮአክሲያል ኬብል የምንለው ቦዚ ቲኔት and ቲክኔት ኬብል ዩዝ a connection component known as BNC connector። ስለዚህ ኮአክሲያል ኬብል እነዚህ ኮኔክተሩን በምናይበት ጊዜ ስለዚህ የቲኔት እና የቲክኔትን ኬብሎችን ኮኔክት የምናደርግበት ኮኔክተሩን በምናይበት ጊዜ to make the connection between the cable and the computer። ስለዚህ ያ ገመድ ከኮምፒውተሩ ጋር ኮኔክት የሚያደርግበት የራሱ የሆነ
ኮኔክተሮች አሉት ማለት ነው። እንደ STP እና UTP ኬብል ኮኔክተሮች ማለት ነው። there are several components in BNC connector including BNC connector የምንለው አለ። ይሄ BNC connector ማለት the interface that the ends of cable that is used to connect to a barrel or T connector የምንለው ማለት ነው። T shape connector የምንለው አለ። ያ ማለት BNC connector እንለዋለን ማለት ነው። BNC T connector የምንለው እዚህ ጋር የቲ አይነት ሼፕ አለው ማለት ነው። ይሄ ኮኔክተሩ ነው። ከዚህ ጋር የሚመጣው ገመድ እና ከዚህ ጋር የሚመጣው ገመድ የሚገናኙበት ኮኔክተር ነው። እዚህ ጋር ደግሞ ምን አለው ማለት ነው? ከላይ እንደ ቲ አይነት ሼፕ ይሰራል ማለት ነው። ስለዚህ ይሄን ኮኔክተር BNC T ኮኔክተር እንለዋለን ማለት ነው። The BNC barrel connector, this connector is used to join two lengths of T-net cable to make one longer length. ይሄ ደግሞ BNC barrel connector ልክ እንደ ባሬል አይነት ነገር ነው። የዚህ ኮኔክተር ታይፑ ረዘም ያለ እና ሁለት ኬብሎችን የሚያገናኝ የኮኔክተር አይነት ባሬል ኮኔክተር እንለዋለን። BNC terminator የምንለው ደግሞ BNC terminator closes each end of the bus cable to absorb stray lost signal once it reaches the end of the bus. ስለዚህ በስ ቶፖሎጂ ላይ በምንጠቀምበት ጊዜ በስ ቶፖሎጂን ላውንች በምናደርግበት ጊዜ የዛ ቶፖሎጂ ጊዜ የምንጠቀመው የኮኔክተር አይነት ነው። እንደ ስለዚህ BNC ኮኔክተር እንለዋለን። the signals will bounce and all network activity will stop. ሲግናልን ባውንስ ያደርጋል ኔትወርክ አክቲቪቲዎች በሚቆሙበት ጊዜ ሲግናሎቹ ባውንስ ይሆናሉ and all network activities will stop. ሁሉም ኔትወርክ በሚቆምበት ወቅት ማለት ነው። ስለዚህ BNC ኮኔክተር የምንለው እቺ ኮኔክተር ናት ማለት ነው። ኮአክሲያል ኬብል አድቫንቴጅ እና ዲስአድቫንቴጆች አሉት። አድቫንቴጁ ምንድነው? ኤሌክትሮማግኔቲክ ኢንተርፌረንስ ለዛን ትዊስተር ፔር ኬብል። አድቫንቴጁ ምንድነው? ኤሌክትሮማግኔቲክ ኢንተርፌረንሱ ለስ ነው ማለት ነው። ከትዊስተር ፔር ኬብሎች እና ከSTP እና ከUTP በምናነጻጽርበት ጊዜ ትራንስሚት ዳታ ፎር ግሬተር ዲስታንስ ረጅም የሆነ ግሬተር የሆነ ዲስታንስን ከቨር ያደርጋል። ኦፈር ፋሚሊየር ቴክኖሎጂ ዊዝ ሪዝነብል ዳታ ሴኩሪቲ ፋሚሊየር የሆነ ቴክኖሎጂ ነው እና ሪዝነብል ለሆነ ዳታ ሴኩሪቲዎች ልንጠቀመው እንችላለን። ዲስአድቫንቴጁን ስንመለከት due to its high metallic content coax cable is usually more expensive than other cable type. ከሌላው ታይፕ ጋር ሲነጻጸር ኮአክሲያል ኬብል ምንድነው ማለት ነው? ዋጋው ውድ ነው። ሜታሊክ የሆነ ኮንተንት ከፍተኛ የሆነ ሜታሊክ ኮንተንት ስለያዘ ማለት ነው። ስለዚህ ሌላው ደግሞ ዋነኛው የኬብል ታይፕ መጀመሪያ ወይም ደግሞ ኮአክሲያል ኬብልን ስናይ አይ ቲንክ ወይም ዋነኛው ኬብል ወይም ደግሞ በጣም ውዱ ኬብል ብለናል መሰለኝ። ስለዚህ ፋይበር ኦፕቲክስ ኬብል ስንል ፋይበር ኦፕቲካል ኬብል ስንል ውድ የሆነና በጣም ለትላልቅ ረጅም ለሆኑ ኔትወርኮች ወይም ደግሞ አክሮስ ፍሮም ኮንቲነንት ቱ ኮንቲነንት አክሮስ ፍሮም ዘ ካንትሪ ቱ ካንትሪ ወይም ደግሞ የተለያዩ አህጉር አቋራጭ ለሆኑ ኔትወርክ ታይፖች የምንጠቀመው ለዓለም አቀፋዊ ለኔትወርክ ዝርጋታ የምንጠቀመው የኬብል ታይፕ ፋይበር ኦፕቲክ ኬብል እንለዋለን። ፋይበር ኦፕቲካል ኬብል are created by binding together 100 to 1000 of strands of smooth very thin as human hair glass. ስለዚህ የዚህ ኬብል ታይፕ በጣም ብዙ የሆነ ወይም በሺዎች የሚቆጠር ምን አለው ማለት ነው። በውስጡ ምን አይነት ገመዶች አሉት? ልክ እንደ ሂዩማን ሄር ልክ እንደ ሰው ልጅ ጸጉር የሚያክል እንደ ላይት አይነት ነገር ምን አለው ማለት ነው። ፋይበር ኦፕቲክ የሆነ ወይም ደግሞ ኦፕቲካል የሆኑ ገመዶች አሉት ማለት ነው። የሚያንጸባርቁ ወይም ላይት ያላቸው ገመዶች አሉ። እነዛ ገመዶች ግን
it is very thin ናቸው፣ በጣም ቀጫጫ ናቸው፣ ልክ እንደ ጸጉር ማለት ነው። it have glass tube fiber unlike than copper wire ግላስ የሆነ ቲዩብ ነው ወይም ደግሞ እንደ ጠርሙስ የመሰለ ነገር ነው ከላይ ሽፋኑ ማለት ነው። እንደ ኮፐር አይነት ነገር ሳይሆን ኮፐር መሳይ ሳይሆን ግላስ የሆነ ቲዩብ ነው ማለት ነው። fiber optics cable it consists of pure silicon glass cylinders or strands surrounded by cladding የተለያዩ ክሌዲንጎች አሉት፣ የተለያዩ ግላሶች አሉት ማለት ነው። signals are transmitted across these fibers in the form of light pulses unlike than electrical pulses ስለዚህ ሌሎቹ ገመዶች ዳታውን ትራንስሚት የሚያደርጉት በኤሌክትሪካል ፐልስ ነው። ይሄ ግን በምን አይነት ፐልስ ነው ዳታው ትራንስሚት የሚሆነው? ላይት ወይም ደግሞ within a minute of second በጣም ባነሰ ደቂቃ የሚያስተላልፍልን ዳታውን ትራንስሚት የሚያደርግልን ሲስተም ደግሞ ላይት ፐልስ ነው ወይም ደግሞ በላይቲንግ ሲስተምስ ነው ማለት ነው። ያ ላይት ሲስተምን ደግሞ ፈንክሽን የሚያደርግልን ፋይበር ኦፕቲካል ኬብል ነው ማለት ነው። ስለዚህ ረጃጅም ለሆኑ ርቀቶች ሀገር አቋራጭ ለሆኑ የኔትወርክ ዝርጋታዎች የምንጠቀመው ፋይበር ኦፕቲክ ኬብልን ነው ማለት ነው። each strands can pass signal in only one direction ስለዚህ ከአንድ ዳይሬክሽን ሲግናሎቹ ፓስ ይሆናሉ። so fiber optics cable on a network typically consists of at least two strands ሁለት ሽፋኖች አሉት one for sending and one for receiving አንዱ የሚቀበለውና አንዱ ዳታውን ሪሲቭ የሚያደርግና ዳታውን ሴንድ የሚያደርግ ውስጥ ላይ ስትራንዶች አሉት ማለት ነው። electronic signals generated by computers are converted to optical signal in the form of photons በዛ ዋየር ስር ወይም ደግሞ በዛ ገመድ ስር የሚያልፉ ኤሌክትሪካል ፐልሶች በምን አይነት ሲግናል ፎርም ነው ኮንቨርት የሚደረጉት? ባይ ፎቶንስ ወይም ደግሞ ፎቶንስ በሚባል ሬት ነው የምንለካው ማለት ነው። ኤሌክትሪክ ላይት ሲግናሉን ማለት ነው። ስለዚህ which are transmitted flash down the cable by laser or light emitting diode light emitting diode በሚባለው ሲስተምስ ሬት እናደርገዋለን። ስለዚህ ፈጣን በሆኑ ላይቶች ላይት ኢሚት በሆኑ ዳዮዶች ምን ይሆናል ማለት ነው? ዳታው ትራንስሚት ይደረጋል። በጣም ፍላሽ ነው፣ በጣም ፍጥነት አለው። ስለዚህ ፋይበር ኦፕቲክስ ኬብል እንደዚህ አይነት የኬብል ታይፕ ነው። ስለዚህ የተለያዩ ስያሜዎችን ልንሰጠው እንችላለን፣ የተለያዩ ዲስክራይቦችን ወይም የተለያዩ ኤክስፕላኔሽኖችን ልንሰጠው እንችላለን ማለት ነው። ፎቶ ዲቴክተር on the other end collects the optical signals and they are converted back to electrical signals are not subject to the problem of attenuation or crosstalk ስለዚህ attenuation እና crosstalk የምንለው ምን አይደለም ሳብጀክት ፕሮብለሙ አይደለም ወይም ደግሞ ዋነኛ ችግሩ አይደለም ማለት ነው። በዚህ ፋይበር ኦፕቲክስ ኬብል ላይ attenuation እና crosstalk ምንም የሚታሰብበት ወይም ደግሞ እንደ ፕሮብለም ሊቀርብ የማይችል ችግር ነው ማለት ነው። ምንም አይነት attenuation እና crosstalk አይፈጠርም። ስለዚህ በውሃ ውስጥ ሁሉ ነው የሚያልፉት። ስለዚህ ምንም አይነት አደጋዎች አይገጥሙትም ማለት ነው። ፖቴንሻል ትራንስሚሽን ዲስታንስ ኤንድ ሞር ሴኩር ዛን ኬብል ስለዚህ በጣም ፖቴንሻል የሆኑ ዲስታንሶችን በጣም ትላልቅ የሆኑ ዲስታንሶችን ትራንስሚት ያደርጋል። እንዲሁም ሞር ሴኩር ነው፣ በተሻለ ደረጃ ምንድነው ማለት ነው ሴኩር ነው፣ ራሱን የመከላከል አቅም አለው፣ ፖቴንሻል አለው ማለት ነው። transmitting about 100 megabyte with demonstrated rate of up to 1 gigabyte per second ስለዚህ 1 ጊጋባይት ፐር ሰከንድ የሚያክል ምን ፍጥነትን ምን ያደርጋል ማለት ነው ክሮስ ያደርጋል ወይም ደግሞ ያሳልፋል በውስጡ ማለት ነው። የሚያሳልፈው የዳታ ባንድዊድዝ መጠኑ 1 ጊጋባይት ፐር ሰከንድ የሚያክል ባንድዊድዝን ማስተላለፍ ይችላል። more expensive than twisted pair cable and coaxial cable ከትዊስትድ ፔር ኬብል እና ከኮአክሲያል ኬብል በጣም ውድ ነው ማለት ነው። በሚሊዮን ብር የሚገዛ የኬብል ታይፕ ነው ማለት ነው። ስለዚህ ዩዝ ፋይበር ኦፕቲክስ ኬብል የምንለው በዚህ ቪዲዮ ላይ ወይም ደግሞ በዚህ እንትላችን ላይ ስንመለከት
ፎቶአችን ላይ ስንመለከት በጣም ቲን ናቸው፣ በጣም ቀጫጫ ናቸው። እነዚህን ሁሉ ዋይሮች ምን የሚያደርግ ከቨር የሚያደርግ ሺልዲንግ ማቴሪያል አላቸው። እነዚህ ሺልዲንግ ማቴሪያል ከላይ ደግሞ ምን አላቸው? የተለያዩ ጃኬቶች አላቸው። ስለዚህ ምንም አይነት አደጋ ሊገጥመው አይችልም ማለት ነው። እነዚህ በጣም ምንድናቸው? እንደ ግላስ የሆኑ ቲዩቦች ናቸው፣ ወይም ደግሞ ግላስ የሆኑ እንደ ጠርሙስ አይነት የመሰሉ ቲዩቦች ናቸው ማለት ነው። እነዚህ ገመዶች use fiber optics cable if you need to transmit data at very high speed over long distance in very secure media። ስለዚህ ፋይበር ኦፕቲክስ ሚዲያን መጠቀም የምንፈልገው መች ነው? በጣም ከፍተኛ የሆነ ሃይ ስፒድን ከፈለግን፣ ከፍተኛ ፍጥነትን ከፈለግን እና ትልቅ የሆነ ዲስታንስን መጠቀም ከፈለግን ሰኪውር በሆነ ሲስተም ምን ያደርግልናል ማለት ነው? ትራንስሚት ያደርግልናል ማለት ነው። do not use fiber optics cable if you under tight budget። ስለዚህ በጣም ውስን የሆነ ገንዘብ ይዘን ፋይበር ኦፕቲክስ ኬብልን መጠቀም አንችልም ማለት ነው። do not have expertise available to proper install and connect device to it። ስለዚህ ፕሮፐርሊ ኮኔክት የሚያደርግልን ፕሮፐርሊ ላውንች የሚያደርግ ሰው ኤክስፐርታይዝ የሆነ ሰው ከሌለ ያንን ነገር ምን ማድረግ የለብንም ማለት ነው፣ መጠቀም የለብንም፣ መግዛት የለብንም ማለት ነው። ስለዚህ ያንን ኬብል በትክክል ፕሮፐርሊ ኢንስቶል የሚያደርግ ሰው ያስፈልጋል ማለት ነው። ኮምፒውተራችን ጋር ከተለያዩ ዲቫይሶች ጋር ኮኔክት የሚያደርግልን ሰው ያስፈልጋል። በትክክል ኔትወርኩን የሚዘረጋ ሰው፣ የሚያስተካክልልን ሰው ያስፈልጋል ማለት ነው። ኮንሲደሬሽን ኦፍ ፎር ኬብል ሴሌክሽን፣ ኬብሎችን ሴሌክት በምናደርግበት ጊዜ የተለያዩ ኮንሲደር የምናደርጋቸው ነገሮች አሉ። ሴሌክት ዊል ዲፐንድ ኦን ዘ ኒድስ ኦፍ ፓርቲኩላር ሳይት። ኒድ ሞር ሴኩሪቲ ኤንድ ሪላየብል፣ በጣም ሰኪውር መሆን አለበት እና ምቹ መሆን አለበት። ካኖት ቢ ቴፕድ ኤንድ ኢትስ ዳታ ካኖት ቢ ስቶል፣ ምንም አይነት ቴፕ መሆን የለበትም። እንደ ዳታ ካኖት ቢ ስቶልን፣ ዳታው ሁልጊዜ ደግሞ ስቶል የሆነ ዳታ እንዳይፈጠር ኬብል ኮንሲደር ማድረግ አለብን ማለት ነው ሴሌክት በምናደርግበት ጊዜ። ፋይበር ኦፕቲክስ ኮኔክሽን ሃርድዌር the most common connector used with fiber optics cable is an ST connector። ስለዚህ የፋይበር ኦፕቲክስ ኬብል እንደ ሌሎኞቹ ኬብሎች ምን አይነት ኮኔክተር ነው የሚጠቀመው? ST ኮኔክተር ነው የሚጠቀመው ማለት ነው። ስለዚህ ፋይበር ኦፕቲክስ ኬብል there are their own advantage and disadvantage, so we have to see about for the advantages. So fastest transmission rate, not susceptible to electrical interference, and also there is high security. So basically we have identified about fiber optics cable advantage የምንለው fastest transmission rate አለው፣ ፈጣን የሆነ ትራንስሚሽን ሬት አለው። not suspect electrical interference ፈጽሞ ይፈጠራል ተብሎ አይታሰብም። there is high security፣ እንዲሁም ደግሞ በጣም ከፍተኛ የሆነ ሴኩሪቲ አለው። ብዙ ሽፋኖች አሉት፣ ምንም አይነት አደጋ ሊገጥመው አይችልም። ፋይበር ኦፕቲክስ ኬብል ዲስአድቫንቴጅ የምንለው በጣም ውድ ነው፣ ሪላቲቭሊ ዲፊካልት ቱ ወርክ ዊዝ። እሱን ደግሞ ለመጠቀም እሱን ደግሞ ኢንስቶል ለማድረግ በጣም አስቸጋሪ የሆነ የኬብል ታይፕ ነው። ስለዚህ ኮንሲደር ስናደርግ መጀመሪያ ላይ ኢንስታሌሽን ሎጂስቲክን ማየት አለብን። how easy to the cable to install and work with፣ በቀላል በሆነ መልኩ ኢንስቶል ማድረግ እችላለሁ፣ ቀላል በሆነ መልኩ ልጠቀመው እችላለሁ የሚለውን ነገር ኮንሲደር ማድረግ ያስፈልጋል። in small installation where distance are short and security is not a major issue። ስሞል ለሆኑ ኢንስታሌሽኖች መጠቀም የምንችላቸው ወይም ደግሞ ኢንስቶል ስናደርግ በጣም ኢዚ የሆኑ ኬብሎች መሆን አለባቸው። ሌላው ደግሞ ሺልዲንግ የምንለው ነገር ነው። the level of shielding required will affect cable cost። ስለዚህ ሺልዲንግ የምንለው የኬብል ኮስቱን አፌክት ያደርገዋል። the noisier the area in which the cable is run, the most shielding will be required። ብዙ ጊዜ ኖይዝ ያለበት ቦታ ወይም ደግሞ ብዙ ጊዜ ኤሌክትሪካል ኮንታክት ያለበት ቦታ ብዙ ሺልድ ያላቸውን፣ ብዙ ሽፋን ያላቸውን ሺልዶችን መጠቀም መቻል አለብን ማለት ነው። ፕሮቴክት ኢንቫይሮንመንታል ኤሌክትሪካል ኢንተርፌረንስ፣ የተለያዩ ኢንቫይሮንመንታል ችግሮችን
ፕሮቴክት እንዲያደርግልን ማለት ነው። ሌላው ኮንሲደር የምናደርገው ክሮስቶክን ነው። ክሮስቶክ ኤንድ ኖይዝ ካን ኮዝ ሲሪየስ ፕሮብለም ኢን ላርጅ ኔትወርክ። ሰፊ ለሆኑ ኔትወርኮች ሲሪየስ የሆኑ ፕሮብለሞች ናቸው። ኢንኤክስፔንሲቭ ኬብሊንግ ሃዝ ሎው ሬዚስተንስ ቱ አውትሳይድ ኤሌክትሪካል ፊልድስ ጄኔሬትድ ባይ ፓወር ላይንስ ሞተርስ ሪሌይስ ኤንድ ዳታ ትራንስሚተርስ ራዲዮ ትራንስሚተርስ። ስለዚህ ምንም አይነት ሬዚስተንስ አይኖረውም ማለት ነው። ወይም ደግሞ ያን ክሮስቶክ ፕሮቴክት ማድረግ አይችልም ማለት ነው። የተለያዩ ሪሌዎች በሚፈጠሩበት ጊዜ ላይን፣ ሞተርስ፣ ራዲዮ ትራንስሚተር፣ ስለዚህ አውትሳይድ የሆኑ ኤሌክትሪካል ፕሮብለሞች ሲያጋጥሙት ክሮስቶክ አይነት ፕሮብለም ሲያጋጥሙት እነዛን ችግሮች ተሸፍኖ ወይም ደግሞ እነዛን ችግሮች ተቋቁሞ ሊያስጠቅመን የሚችል ኬብልን ነው ሴሌክት ማድረግ መቻል ያለብን ማለት ነው። አራተኛ ላይ ትራንስሚሽን ሬት አለው ወይም ደግሞ ትራንስሚት የሚያደርግበት ሬቱ ምን ያክል ነው። ትራንስሚት ኳሊቲ ኤንድ ካፓሲቲ ሬትስ አር ሜዠርድ ኢን ሜጋባይት ፐር ሰከንድ። ሬቱን ደግሞ ሜጋባይት ፐር ሰከንድ ነው የምንለካው። ላን ትራንስሚሽን ኦቨር ኮፐር ኬብል ኢዝ 100 ሜጋባይትስ። ፋይበር ኦፕቲክ ኬብል ትራንስሚት አት ሞር ዛን 1 ጊጋባይት። ትራንስሚሽን ሬቱ እንደ ኤስቲፒ እና ዩቲፒ ተመሳሳይ አይደለም ማለት ነው ፋይበር ኦፕቲክስ ኬብል። ስለዚህ ምን አይነት ዲፈረንስ አላቸው ማለት ነው? የትራንስሚሽን ሬት ዲፈረንስ አላቸው ማለት ነው። ሌላው ኮስት ነው ወይም ወጪ የምንለው ነገር ማለት ነው። ያንን ኬብል በምንገዛበት ጊዜ የምናወጣው ወጪዎች ከኛ ቢዝነስ ጋር ከኛ ኦርጋናይዜሽን ጋር ከክላይንት በጀት ጋር ሊሄድ የሚችል መሆን መቻል አለበት ማለት ነው። ያንን ወጪ ኮንሲደር ማድረግ መቻል አለብን ላውንች በምናደርግበት ጊዜ። ሃየር ግሬድ ኦፍ ኬብል ካን ኬሪ ዳታ ሴኪዩርሊ ኦቨር ሎንግ ዲስታንስ። በጣም ኦቨር ሎንግ የሆኑ ዲስታንሶችን ኬሪ እንዲያደርግልን ከፈለግን ሃይ ግሬድ የሆኑ ኬብሎችን መጠቀም አለብን። ስለዚህ በት ዘይ አር ሪላቲቭሊ ኤክስፔንሲቭ ሎ ግሬድ ኬብልስ። ነገር ግን በጣም ብዙ ግሬድ ያላቸው ኬብሎች ኤክስፔንሲቭ ናቸው። ነገር ግን ኮስቱን ሚኒማይዝ አድርገን ለመጠቀም መሞከር መቻል አለብን። ከቢዝነሱ ሪፑቴሽን ወይም ደግሞ ከቢዝነሱ ዝናና ስም ከቢዝነሱ ፋይናንስ አኳያ ኮስቱን መለየት መቻልና አድጀስት ማድረግ መቻል አለብን ማለት ነው ኬብል ስንመርጥ። ሌላው ሲግናል አቲኔሽን ነው። ኢት ከቨርስ ሎንግ ዲስታንስ ዊዛውት ሲግናል ኮራፕትድ ኢን ጉድ ፐርፎርማንስ ሲግናል ባውንሲንግ። ጉድ የሆነ ሲግናልን ባውንስ እንዲያደርግልን እንዲያስተላልፍልን ረጅም የሆነ ርቀትን ምን ከቨር እንዲያደርግልን ሲግናል አቲኔሽን ወይም ደግሞ ሲግናል አቲኔሽን የሚባለውን ችግር እንዳያጋጥመው የተሻለ ኬብልን መምረጥ መቻል አለብን ማለት ነው። ስለዚህ በፓርት 3 ቪዲዮአችን እነዚህን ካየን ወይም ደግሞ እነዚህን ጋይድድ ሚዲያዎችን ካየን በፓርት 4 ቪዲዮአችን ላይ ደግሞ አንጋይድድ ትራንስሚሽን ሚዲያን እናያለን። ስለዚህ እስካሁን ያያቸውን ቪዲዮዎች ሼር በማድረግ ላይክ በማድረግ እንዲሁም ደግሞ ሌላ ሰዎች እንዲደርስ ደግሞ ሼር ያደረግን ሰብስክራይብ ማድረግ አለብን። የተለያዩ አዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ እንድታጠናክሩን እንላለን። ስለዚህ በፓርት 4 ቪዲዮ ላይ ደግሞ አንጋይድድ ሚዲያን እናቀርብላችኋለን ማለት ነው ከዚህ በሚቀጥለው ቪዲዮ